አላህ አንተን ከወደደ ምን እንደሚያደርግልህ ምን ሊሰጥህ እንደሚችል ስትመለከት ብዙ እናገኛለን በመጀመሪያ ደረጃ አላህ ከወደዳቸው ሰዎች አሽረፍ الخلق الله صلوات الله عليه وسلم رسول الله ነብዩ الأمي የነበሩት ታላቅ ሰው ነብዩ صلوات الله عليه وسلم ነብዩ አላህ ሲወዳቸው ለዚህ ሪሳላ ያጫቸው يعني ለዓለማት እዝነት አድርጎ ላካቸው አላህ Subhanahu Wa Ta'ala ከዚያ በኋላ ከተላኩ በኋላ ከ6 ወራቶች በኋላ እንቅጣዕ الوحي የወህይ መቋረጥ አደጋ ደረሰ ረሱሉ ሰለላሁ ዐለይሂ ወሰለም ነብዩ ወህዩ ሲቋረጥባቸው ሰጉ ደነገጡ ለስድስት ወራቶች የአላህ ትእዛዝ ተቋረጠ የዚህ ሰዓት ላይ ፈሩ ተጨነቁ إذن مشركوችም የነብዩን ሁኔታ ሲመለከቱ አይ ወዳከ ረብክ ያ መሐመድ ይላቸው ጀመር ጌታ ተሰናበተ ጌታ ዘነጋ ጌታ ረሳህ አሏቸው ነብዩ አዘኑ ሰለላሁ ዐለይሂ ወሰለም ሰውናቸው ይሰማቸዋል አላህ Subhanahu Wa Ta'ala ግን መልሱን ሰጠላቸው خالق الكون كله والضحى والليل إذا سجى ما ودعك ربك وما قلى وللآخرة خير لك من الأولى ولسوف يعطيك ربك فترضى ألم يجدك يتيما فعاوى ووجدك ضالا فحدا يعني فكروا يا إخوان والضحى والليل إذا سجى بدوها من الله إلى الله سبحانه وتعالى برفادو كزي من الله والليل إذا سجى ساكن تتبالو لليتم من الله ما ودعك ربك وما قلى أبشر يا محمد صلوات الله عليه وسلم التسنابسنهم الرسانهم الطلانهم من الله سبحانه وتعالى وللآخرة خير لك من الأولى يقطعوا أجر لا أنت تشالنا مጨረሻ حمار ነው ለምንድነው ነብዩ ቶሎ ወደ አላህ መገናኘትን የመረጡት ወደ አላህ መሄድን የመረጡት اختيار እኮ ነው የተሰጣቸው በዱንያ መቆየትን ትፈልጋለህ ወደ አላህ መሸጋገርን ሲባሉ በል الرفيق الاعلى بل الرفيق الاعلى ነበር ነብዩ ቃል ወደ መልካም ወዳጅ መሄድ ይፈልጋለሁ የሚጠብቃቸው የተሻለ ሀገር እንዳለ ያቃል ረሱል ሰለላሁ وللآخرة خير لك من الأولى يعني لا أنت كتو هجر يتشالنا ونيلاچو الله سبحانه وتعالى يعني ألم يجدك ولسوف يعطيك ربك فترضى أبشر يا محمد صلوات الله عليه وسلم زارين داس كفو زارين دتچانو زارين دمكرا ውስጥ እንዳስገቡ የምትወደው የሚያስደስት ነገር ደግሞ እንሰጣለን في الدنيا والآخرة በሁለቱም ሀገር ላይ የማታዝንበት ነገር ታገኛለህ ይላቸው አላህ Subhanahu Wa Ta'ala ነብዩ ያ መከራ ያ ችግር አለፈና የዓለማት መሪ ሆነው ነብዩ ሆነው የተባረሩባትን መካ የሚወዷትን ምድር እንዲመለሱባት የበላይ ሆነው እንዲያስተዳድሩ አረጋቸው አላህ Subhanahu Wa Ta'ala በዱንያ ላይ የሚፈልጉት የተመኙት ይሄ ሪሳላተ ረብል ዓለሚን የዓለማቱ ሪሳላ ለሰው ዘር እንዲደርስ የተመኙት ሪሳላ እንዲደርስ አደረገላቸው አላህ Subhanahu Wa Ta'ala يعني الله የሚፈልጉትን ሰጣቸው አለም የጀድከ የቲማን ፈዓዋ ይላቸው አላህ Subhanahu Wa Ta'ala የቲም አልሆነ አላገኘንህም ረዳት የሌለህ ወላጅ አልባ ሆነ አላገኘንህም ጠበቅነህ ያ መሐመድ يعني ችግረኛ ሆነ አገኘንህ ረዳንህ ይላቸው አላህ እንግዲህ አላህ የነብዩ ሰለላሁ ዐለይሂ ወሰለም ለነብዩ ያለውን ፍቅር ለነብዩ